እንደምን ሰነበታችሁ ውድ ተመልካቾቻችን። ይህ በየሳምንቱ የምናካሄደው የመጽሐፍ ቅዱስ የውይይት ክፍለ ጊዜያችን ነው። ይህ የውይይት ክፍለ ጊዜ ሆፕ ቻናል ኢትዮጵያና ፍኖተ ብርሃን አገልግሎት አንድ ላይ በመሆን የምናዘጋጀው የውይይት ክፍለ ጊዜ ነው። ይህንንም ክፍለ ጊዜ ሌሎችንም ጽሁፎች መከታተል የምትፈልጉ መንፈሳዊ ጽሁፎች www.gizew.org በሚለው ሄዳችሁ በዛ ድረገጽ መከታተል ትችላላችሁ። በዚህ በሶስት ወር ስናጠና የነበርነው እንግዲህ የዘፍጥረትን መጽሐፍ ነው። የዘፍጥረት መጽሐፍ የመጽሐፍ ቅዱሳችን የመጀመሪያው ክፍል ሲሆን እንዲሁም የምድርን አፈጣጠር እንዴትስ የምድር እና የሰው ልጆች ታሪክ እንደተጀመረ የሚያስረዳ መጽሐፍ ነው። ይህንን መጽሐፍ እያጠናን ባለፈው ሳምንት ስለ ያዕቆብ ማጥናት ጀምረን ነበር። ያለፈው ጊዜ ያጠናነው ያዕቆብ ገፍታሪው ወይም ያዕቆብ ተቀናቃኙ የሚለውን አይተን ነበር። ዛሬ ደግሞ ያዕቆብ እስራኤል የሚለውን እናጠናለን። ይሄ ገፍታሪ ወይም ተቀናቃኝ የነበረው እንዴት ወደ እስራኤል ወደሚለው ስም ተቀየረ የሚለውን ነው የምናጠናው። ወደ ጥናታችን ከመግባታችን በፊት አጠር ያለ ጸሎት እናደርጋለን። ይህንን አጭር እህታችን አርሴማ ታደርግልናለች። እግዚአብሔር አባት እናመሰግንሃለን፣ እንድናውቅህ ይህንን እድል ስለሰጠህን ተመስገን። በእነዚህ በምንወያይባቸው ነገሮች ውስጥ ሁሉ ደግሞ አንተን ማየት፣ ፍቅርህን መረዳት እንድንችል እርዳን። ሁሉ ለስም ክብር ይሁን፣ በጌታ በኢየሱስ ስም አሜን። አሜን። አሁን እንግዲህ እንዳስቀመጥኩት የዛሬው ርዕሳችን ያዕቆብ እስራኤል የተባለው ነው የምናጠናው። የመግቢያ ወይም የዋና ጥቅሳችን የሚገኘው ዘፍጥረት 32:28 ላይ ነው። ዘፍጥረት 32:28 እንዲህ ይነበባል። ከእንግዲህ ወዲህ ስምህ እስራኤል ይባል እንጂ ያዕቆብ አይባል፣ ከእግዚአብሔር ከሰውም ጋር ታግለህ አሸንፈሃልና ይላል። ይሄ የተወሰደልን የመግቢያ ጥቅስ። ይሄ እንግዲህ ያዕቆብ እንደታገለ የሚያሳይ ጥቅስ ነው። ይህንን ስናነብና ይሄ የትግሉ ጉዳይ የጀመረው የመንደርደሪያ ታሪኩ ምን ይመስላል? ከታሪኩ ብንነሳ በሁለቱ ወንድማማች መካከል የነበረው ችግር ብዙ ዓመት የጨረሰ ብዙ ጊዜ የቆየ ነው። ወደ ዛሬው ትምህርታችን ለመምጣት ግን ይሄ ጠባቸው እያደገ ሄዶ በነፍስ እስከ መፈላለግም ደርሰው ነበር። ወንድሙን ለመግደል ይመኝ ነበር። ያዕቆብን ለመግደል ይመኝ ነበር ኤሳው። በዚህ ጊዜ ወላጆቹ ሽሽ ብለው ሸሽቶ ወደ አጎቱ ሄዶ በካራን ይኖር ነበር። በዛ በሚኖር 20 ዓመት ከቤተሰቡ ተለይቶ 20 ዓመት ኖሯል። 20 ዓመት ከኖረ በኋላ ግን ወደ እግዚአብሔር ጸለየ። እግዚአብሔርም እንዲመለስ ነገረው፣ ወደ ቤቱ እንዲመለስ። ወደ ቤቱ በሚመለስበት ጊዜ ፍርሃት ነበረው፣ ትልቅ ፍርሃት። ዋናው ፍርሃቱ ኤሳው ነው። ይገለኛል፣ ልጆችን ይገላል፣ ከብቶችን ይገላል፣ እኔንም ይገለኛል። ይሄ ነበር ፍርሃት። በተለየ ወደ መንደሩ በቀረቡ ጊዜ፣ ወደ መንደራቸው በደረሱ ጊዜ ከፍርሃቱ የተነሳ አንድ የሆነ ስትራቴጂ ያወጣ ይመስላል። የልጆቹ አሰላለፍ፣ የከብቶቹ አሰላለፍ፣ የቤተሰቡ አሰላለፍ፣ የእሱ አሰላለፍ፣ ይህም ሁሉ ስትራቴጂ ያወጣው አንዱ ክፍል የተመታ ነው ሌላው ክፍል ሊተርፍ በማለት በዚህ አስቦ ነው። ይህም ሁሉ ካሰበና ይህም ሁሉ ካዘጋጀ በኋላ ወደ መጨረሻው ወደ ምድምድሚያው ሊመጣ ነው። በሚመጣበት ጊዜ ህዝቡን አሰናብቶ እሱ ግን ለብቻው ያዕቆብ ማለት ነው፣ ያዕቆብ ለብቻው ከእግዚአብሔር ጋር ሲታገል ያደረበት ጊዜ ነው። ይሄ እንግዲህ ቀደም ሲል ወደዛች ሀገር ሸሽቶ ወደ ከራን በሚሄድበት ጊዜ ሸሽቶ በሄደ ጊዜ የተገናኘው እግዚአብሔር አሁንም ወደ ሀገሩ በሚመለስበት ጊዜ ተገናኘው። እንደገና ሲገናኘው ሲሄድም አስተምሮታል። የሰጠው ተስፋ አለ። አሁንም በተገናኘው ጊዜ የሰጠው ተስፋ አለ። እንዲበረታ የተደረገለትም ነገር አለ። ሕክምና፣ ጥሩ ሕክምና ተደርጎለታል። ሰውየውም ማለት ያዕቆብ ከዚህ ቀን በኋላ የተለወጠ ሰው፣ በፍጹም የድሮው ያዕቆብ ሳይሆን ሌላ ያዕቆብ የሆነበት ጊዜ
እዚህ ያዕቆብ ባሳለፈው ልምምድ ውስጥ በጣም እንግዲህ ወንድሙን በጣም ይፈራ እንደነበረ እና በዚህ ጊዜ ለሱ በጣም ጥሩ የነበረው መፍትሄ መጸለይ ነው፣ ከእግዚአብሔር ጋር ጊዜ ማውሰድ ነው እና እግዚአብሔር ይህንን ብቸኝነቱን ከሱ ጋር ለማውራት ጊዜ መተውን አይቶ እንደወረደ ከልጁ ጋር ሊነጋገር ከልጁ ጋር ሊገናኝ እንደወረደ እናያለን እና ጸሎቱን ብናነበው ደስ ይለኛል። በዘፍጥረት ምዕራፍ 32 ከቁጥር 9 ጀምሮ እንደዚህ ይላል። ያዕቆብም አለ፣ የአባቴ የአብርሃም አምላክ ሆይ የአባቴም የይስሐቅ አምላክ ሆይ ወደ ምድርም ወደ ተወለድክበት ስፍራ ተመለስ፣ በጎነትንም አደርግልሃለሁ ያልከኝ እግዚአብሔር ሆይ ለባሪያህ ከሰራኸው ከምሕረትህና ከእውነትህም ሁሉ ትንሽ እንኳ የማይገባኝ ነኝ። በትሬን ብቻ ይዤ ይህን ዮርዳኖስን ተሻግሬ ነበርና አሁን ግን የ2 ክፍል ሰራዊት ሆንኩ። ከወንድሜ ከኤሳው እጅ አድነኝ፣ መጥቶ እንዳያጠፋኝ እናቶችንም ከልጆች ጋር እንዳያጠፋ እኔ ፈራዋለሁና። አንተም በእርግጥ መልካም አደርግልሃለሁ፣ ዘርህንም ከብዛቱ የተነሳ እንደማይቆጠር እንደ ባህር አሸዋ አደርገዋለሁ ብለህ ነበረ እያለ እግዚአብሔር የገባለትን ቃል ኪዳን ያስታውሳል። ፍርሃቱን ይናገራል እና ይሄ ጸሎት ለእግዚአብሔር ፍርሃታችንን የሚጨምር የገባልን ቃል ኪዳን እያስታወስን ግን ያለንበትን ስሜት ሁሉ የምንገልጥበት እንደሆነ ትምህርት ይሰጣል። እዚህ ጸሎቱ ላይ በጣም የሚያስገርመኝ ክፍል ይሄ ጸጋ ማለት ምን ማለት እንደሆነ እንደተረዳ እናያለን። ምክንያቱም ካረክልኝ ነገር ከቸርነት በቃ ትንሿ እንኳን የሚገባኝ ሰው አይደለሁም ይላል ያዕቆብ እና ጸጋ ማለት ምን እንደሆነ በደንብ ገብቶታል በዚህ ጊዜ ያዕቆብ። ያዕቆብ ሲወጣ እንደነበረው አይደለም አሁን የተመለሰው። ሲወጣ በራሱ ኃይል የሚያደርግ ወጣት ጎርማሳ ሁሉን ነገር የሚችል ነበረ። ግን አሁን ባሳለፈው በነዛ ዓመታት ውስጥ የተለወጠ ሰው ነበር። በፊት በጥበቡ የሚመካ ነው። አሁን ግን ያዕቆብ ትሁት ሆነ። አንድም እግዚአብሔር ተገናኘው፣ በመንገድ ሁሉ አስተማረው። ባለፈው ሳምንት ስናጠና እሱ ሲያደርስ የነበረውን በደል ወይም ሲያታልል እንደነበረ እሱ ራሱ መታለሉን አየ። ከዛም በኋላ አሁን የመጨረሻ አንድ እድል ነበረው፣ ያውም ከእግዚአብሔር ጋር ከሰው ጋር ከመታረቅ ይልቅ ከእግዚአብሔር ጋር መጀመሪያ እርቁን ሲያደርግ እንመለከታለን። መጀመሪያም ሲሄድ እኮ ከእግዚአብሔር ጋር ታርቆ ነው የሄደው። አሁን ከወንድሙ ጋር ለመታረቅ ሲመጣ እንደገና ሁለተኛ በታላቅ ጭንቅ ውስጥ ሲገባ እንመለከታለን። ያዕቆብ ያቦቅ ወንዝ ሲደርስ እና ፓስተር ቅድም እንዳሉት ቤተሰቡን ተራ በተራ አሳልፎ ብቻውን ቀረ። ያ የትግል ምሽት ብቻውን አሳልፎ ነበር እና አንዳንድ የመጽሐፍ ቅዱስ አጥኞች በጸሎት ሲጋደል እንደነበረ ይናገራሉ። መጽሐፍ ቅዱሳችንም ያንን ሀሳብ የሚደግፍም ጥቅስ እንዳለው አውቃለሁ። ግን በመካከሉ ላይ እየጸለየ እያለ አንድ እጅ ከኋላ ሲነካው እንመለከታለን። እንግዲህ በዛ ጭንቀት ውስጥ ሆኖ ያ እጅ ሲነካው ማን ነው ብሎ መታገል ጀመረ። የዛን ጊዜ ነው እህቴ አርሴማ እንደተናገረችው ያንን ጸሎት የጸለየው ካልባረከኝ አልለቅም፣ ወይም ደግሞ ከኔ በላይ ኃጢአተኝነቱ ተሰምቶት ከዚህ በኋላ ብሎ ንስሐ ገባው። እግዚአብሔርም ስሙ ሲለውጥለት እንመለከታለን። ያ የነካውም እጅ እግዚአብሔር እንደሆነ እንመለከታለን። መጀመሪያ እንግዲህ እግዚአብሔር መሆኑን ያወቀ አይመስልም። በኋላ ነው በትግሉ ሂደት ውስጥ እግዚአብሔር መሆኑን ያወቀው። መጀመሪያ የመሰለው ጠላቱ፣ ከዛ በኋላ ግን በትግሉ ውስጥ እግዚአብሔር እንደሆነ ተረዳ። ከዛ እንግዲህ ተከታታይ ጥያቄ ላነሳ ነው። እንግዲህ ጥቅሱን ቅድም ያነበብኩት ከእግዚአብሔር ከሰውም ጋር ታግለ አሸንፈሃል። አንደኛ ከእግዚአብሔር ጋር መታገል ይቻላል፣ ሁለተኛ እግዚአብሔርንስ ማሸነፍ ይቻላል ወይስ ምንድን ነው እዚህ ላይ ያለው? እንድናስብ ያደረገናል። አዎ ከእግዚአብሔር ጋር መታገል ይቻላል። እግዚአብሔርን ማሸነፍ ግን አይቻልም። እግዚአብሔርን ማሸነፍ ስንል በእኛ አስተሳሰብ ትግል ታግልን ከሰው ጋር እንጥለዋለን፣ ሰውየው አሸንፍን ማለት ነው። እንደዚያ በእግዚአብሔር ላይ እንደዚያ ማድረግ አንችልም። ከእግዚአብሔር ጋር ታግሎ ማሸነፍ የሚቻለው እግዚአብሔር የሚለውን ወደ መቀበል ስንል አሸንፍን ማለት ነው።
እግዚአብሔር የሚለውን ስንቀበል እግዚአብሔር አስቀድሞ ከኛ የኛን የምንጠላውን ነገር የሚናገር የመሰለንን ስንቀበል ያን ጊዜ እግዚአብሔር እንዳሸነፍን ሊቆጠር ይችላል። ከእግዚአብሔር ጋር ታግሎ በዛን ጊዜ ያሸነፈው አልለቅህም ባለ ጊዜ ካልባረከኝ በስተቀር አልለቅህም። እግዚአብሔር ልቀቀኝ እያለ ነው። ልቀቀኝ ሊነጋ ቅለልቷል ነው ይለዋል። እሱ ግን የለም ያሸነፈው እዚህ ላይ ነው። አልለቅም ካልባረከኝ። ያን ጊዜ እግዚአብሔርን ባረከው። አሁን ያዕቆብ እግዚአብሔርን አሸነፈ ማለት ነው። በዚህ አባባል በዚህ አስተያየት እሱን አሸነፈ ማለት ነው። ልቀቀኝ ብሎ አልለቅም በማለቱ ዛሬም ያው ነው። እያንዳንዳችን ከእግዚአብሔር በረከት የምንሻ ሁሉ እሱ በቀረበው መንፈስ መቅረብ ነው ያለብን። ካልባረከኝ አልለቅህም ብለን የሙጥኝ ብለን ካልያዝነው በስተቀር ላናሸንፍ እንችላለን። ልናሸንፍ የምንችለው ይህ የሙጥኝ ብለን ያዝነው። መጽሐፍ ቅዱስ ሲናገር ጻድቅ ያለ ፍርሃት ይኖራል ይላል፣ ኃጥእ ግን ሁሌ በፍርሃት ውስጥ እንደሚኖር ይናገራል። እና መጀመሪያም ያዕቆብ የነበረበት ሁኔታ ልክ እንደዚህ በጣም የመክበድ የሰራውን ስራ ስለሚያውቅ ወንድሙ ለምን መጥቶ እንደሚያጠቃው ያውቃል እና ጥፋቱን ስለሚያውቅ ይሄ የኃጢአት ሸክም ነበረበት። እና በጣም የሚገርመው ነገር ሰው በዚህ ሁኔታ ውስጥ ሲሆን እግዚአብሔርን መረዳት አይችልም፣ ማንነቱን ሊያውቅ አይችልም። እና እግዚአብሔር ግን ለዚህ እንግዲህ ኃጢአተኛ ለሆነ ለከበደበት ፍርሃት ላለበት ሰው መጥቶ መገለጡ አንድ ነገር ሆኖ ከዛ ግን ያዕቆብ ከዛ እግዚአብሔር መገለጥ ጋር ግን እየታገለ ነበር እና ግን በሁኔታ ውስጥ እግዚአብሔር ራሱን ሲገልጥለት እንመለከትና ከዛ ወደዛ ማስተዋል እንደሚመጣ እንግዲህ ታሪኩን ስናነብ በደንብ ይገባናል። እና ግን ያ እግዚአብሔር መሆኑን ያወቀ ጊዜ ግን እንዲሁም ካልባረከኝ አልለቅህም ማለት አሁን የዚህ እኮ እንደው ዝም ብለን ትግሉን ካየን የተጎዳው ያዕቆብ ነው አይደል? ማለት በጉዳት የወጣው ተዘርሮ የወጣው ያዕቆብ ነው እንጂ የታገለውማ ሄዷል በቃ በአሸናፊነት ምንም ሳይሆን። ግን በረከትን ካልሰጠኸኝ ካልተቀበልኩ በስተቀር አልለቅህም ብሎ ከእግዚአብሔር ሀሳብ ጋር ሲስማማ መጀመሪያም እግዚአብሔር ለትግል ሊታገለው የመጣ አይመስለኝም እንግዲህ ወደ ያዕቆብና ያንን የእግዚአብሔርን ሀሳብ ሲፈጽም እናየዋለን ያዕቆብና ይሄ መሸነፉ ለእግዚአብሔር የተገዛ መሆኑ ነው አሸናፊ ያደረገው። የሚያስገርመኝ እሱ ሀሳብ ነው። ምክንያቱም እንዲሁ ታሪኩን ስንከተለው ያዕቆብ ነው የተሸነፈ የሚመስለው። ምክንያቱም መጨረሻ ላይ ጭኑን ሹልዳውን ነካው፣ ከዛም እያነከሰ እንዳለቀ ነው እንዳልሽው በዝረራ ይመስላል። ግን የተሸነፈ የሚመስለው ደግሞ አሸናፊው አንተ ነህ ሲባል እና የሚያስገርም ሀሳብ ነው። በመሸነፍ ለካ ማሸነፍም አለ። ከዚህ በፊትም ስናነሳው ነበር የእግዚአብሔር ፎርሙላ ወይም የእግዚአብሔር አሰራር እኛ እንደምንለው አይደለም። ምክንያቱም ያዕቆብም ሁሌ ሲፈልግ የነበረው በራሱ መንገድ አታሎ ለማግኘት የራሱ ለማድረግ ሲፈልግ የነበረው በቃ በራሱ መንገድ ነው። አሁን ግን እግዚአብሔር መጥቶ በረከቱንም ሲሰጠው በመሸነፍም ደግሞ አሸናፊ ሲያደርገው እንመለከታለን። እና ከዚህ ጋር ተያይዞ ጳውሎስ ሁለተኛ ቆሮንቶስ ላይ የሚናገረው የሚገርም ጥቅስ አለ እና እሱን ባነብ ደስ ይለኛል። ሁለተኛ ቆሮንቶስ ምዕራፍ 12 ላይ እንደዚህ ይላል። ሁለተኛ ቆሮንቶስ ምዕራፍ 12 ከቁጥር 10 ላይ ስለዚህ ስለ ክርስቶስ በድካም በመንገላታት በችግርም በስደትም በጭንቀትም ደስ ይለኛል፣ ስደክም ያን ጊዜ ኃይለኛ ነኝና ይላልና ሁለቱ የሚቃረኑ ሀሳቦች ይመስላል። ስደክም ብርቱ እንዴት ይሆናል አንድ ሰው? ነገር ግን ጳውሎስም የተለማመደው እሱ ደካማነቱን ሲረዳ እግዚአብሔር ጸጋው ደግሞ ብርቱ ሲያደርገው ነው እና ያዕቆብም እንደዛ አይነት ልምምድ እንደነበረው ማየት እንችላለን። ብልጣብልጥነቱን ትቶ ከእግዚአብሔር ጋር መታገሉ ያዋጣል፣ ይቻላል። ባይቻል ኖሮ ያዕቆብ እዚህ ጋር ስሙን ባላስለወጠ ነበር። ከእግዚአብሔር ጋር ታገለ፣ የኃጢአት ይቅርታውንም ደግሞ ያገኘበት
ስም ተለወጠለት። ያዕቆብ የሚለው ትርጉሙ አታላይ የሚለው ግን ስም ማን ነው ብሎ የታገለው ሲጠይቀው ስሜማ ያዕቆብ ነው ብሎ ተናገረ። ከእንግዲህ ወዲህ ያዕቆብ ተብላ አትጠራም፣ ይልቁንም ማን ትባላለህ? እስራኤል። እና እዚህ ታሪክ ላይ አንድ የምናየው ከእግዚአብሔር ጋር መቆየት፣ ከእግዚአብሔር ጋር ጊዜ መውሰድ፣ ከእግዚአብሔር ጋር በጸሎት መገናኘት ህይወትን ይለውጣል፣ ስምን ይለውጣል። የበፊት ባህሪያችንን ማንነታችንን ፈጽሞ ለውጦ ምን ያደርገናል? እስራኤል ያደርገናል። እስራኤል ማለት ትርጉሙ አሸናፊ ማለት ነው። እና ለያዕቆብ የተሰጠው ትልቅ ሽልማት ቢኖር ከምንም በላይ አሸናፊ መሆኑ ነው። እና በእግዚአብሔር አሸናፊዎች እንሆናለን። ጳውሎስም ሲናገር ሳለ ከዚህ ሁሉ በወደደን ከአሸናፊዎች ሁሉ እናደርጋለን እንበልጣለን ብሎ ይናገራል። እና የያዕቆብ ታሪክ በጣም የሚገርም ትልቅ ትምህርት አለው። ያዕቆብ ከያዕቆብ ዛሬ የምንወስደው ትምህርት ትልቁ ትምህርት ምንድን ነው? ይሄ ጃኮብስ ታይም ኦፍ ትራብል የሚባለው ያ ነው። ያን ጊዜ ያሳልፈው የፈተና ጊዜ፣ የያዕቆብ የመከራ ጊዜ። ያ ያዕቆብ የፈተና ጊዜ በእያንዳንዳችን ላይ ይመጣል። በዚህ በመጨረሻው ጊዜ ለምንኖር ሰዎች፣ ለምንኖር ክርስቲያኖች ያን የመሰለ ትግል ይመጣል። ታዲያ በዚያ ትግል አሸናፊ ለመሆን የሚቻለው እንደ ያዕቆብ አልለቅም፣ ክርስቶስን አልለቅም ስንል በረከት ይመጣል። በዚሁ አያይዤ አንድ ሌላ ሀሳብ ልጨምር። አንዳንድ ሰዎች በዚህ ጥቅስ ላይ የሚቸገሩ አሉ። ለማስተዋልም ለመግለጽ የሚያስቸግራቸው ሰዎች አሉ። ምንድነው ይሄ እግዚአብሔር ነው ወይስ መልአክ ነው እዚህ ከያዕቆብ ጋር የሚታገለው ብሎ በዚህ ብዙ የሚነጋገሩ። ነገር ግን እውነቱ ምንድን ነው? እግዚአብሔር ለሰው ልጆች በሚገለጥበት ጊዜ የተለያየ ፎርም ይዞ ይገለጣል። በብዙ ቦታ አንዳንድ ጊዜ መልአክ መስሎ የሚመጣበት ጊዜ ማለት መልአክ መስሎ፣ አንዳንድ ጊዜ ሰው መስሎ የሚመጣበት ጊዜ ማለት። አሁን ከዚህ ላይ እግዚአብሔር ነው። ከእግዚአብሔርም ከሰውም ጋር ተዋግተህ አሸንፋል ተብሏልና ከእግዚአብሔር ጋር ነው። ነገር ግን እግዚአብሔር በሰው መልክ ነው ወደ ሰው የመጣ። በዚህ ላይ የተገናኘው በሰው መልክ ሆኖ የሚነካ የሚዳሰስ የሚታገል ሆኖ ነው የታየውና የተገለጸለት። እና ይህንን ትምህርት እንድናገኝ ጥሩ እንግዲህ ጥሩ ገልጻችሁታል። ግን አንድ ደግሞ ተጨማሪ የማነሳው ጥያቄ ስለ በረከት ነው። የበረከት ትርጓሜ ምን ይመስላል? እኔ የገረመኝ ይህንን ሳጠና ኤሳው እንዳይገለው ብሎ የሰደደለት የስጦታ ብዛት እንደ ሰውዬ በጣም በዛሬ ቢኖር ሚሊዮነር ነው። የከብቱ፣ የበጉ፣ የግመሉ፣ የላሞቹ ብዛት እያረገ ይልካል። አሁን እንደገና ደግሞ ካልባረከኝ ይላል። ምን ፈልጎ ነው እንግዲህ? ከሚሊዮነር ቢሊዮነር መሆን ፈልጎ ወይስ የበረከት ሌላ ትርጉም አለው? ምንድን ነው የበረከቱ ዋና ጉዳይ? ምክንያቱም ዛሬ በረከት እየተባለ ብዙ ስብከት ስላለ በረከት ማለት ምን ማለት ነው የሚለውን እንድናስበት። ይሄ በጣም የሚያስገርም እኔም በጣም ያስገረመኝ ክፍል ነው። ምክንያቱም እንዳልከው በጣም ብዙ ያለው ሰው ነው ያዕቆብ። እንደገና ደግሞ በረከትን ሲጠይቅ ግን ያኔ ያልነበረውና በጣም ሲፈልገው በቃ ሲመኝ የነበረው ነገር ግን ይሄ ከእግዚአብሔርም ጋር ከወንድሙም ጋር የነበረው የመሰለው ያ ቅራኔ ያ ክፍተት እንዲሞላ ግን በጣም ሲፈልግ ነበረ። ይቅርታን፣ እውነተኛ ይቅርታን መለማመድና ያንን ጸጋ ፈልጎ ነበርና ይሄ ማቴሪያል የሆነ ወይም የገንዘብ የከብት ነገር ሳይሆን እየለመነ የነበረው ነገር ግን ያንን የአእምሮ ሰላም፣ ያንን ይቅርታ፣ ያንን በረከት ነበር በቃ ለማግኘት ሲታገል የነበረው። እግዚአብሔርም ደግሞ የሰጠውና ከወንድሙም ጋር የነበረውን ከአምላኩም ጋር ደግሞ ሙሉ ለሙሉ ሰላምን፣ ይቅርታን ማድረግ ያንን ነው እንደ በረከት የሚያስቀምጠውን የተማርኩት። እኔ አንድ በጣም የሚገልጽልኝ ከመጽሐፍ ቅዱስ ስለዚህ ጥቅስ ማቴዎስ 6 ላይ ያለው ጥቅስ ነው። አስቀድማችሁ የእግዚአብሔርን መንግስት ጽድቁን እሹ ከዛም በኋላ ሌላ ሁሉ ይጨመርላችኋል ብሎ ያስቀምጣል። እና የዚህ ዓለም ንብረት አንድ ሰባኪ ሲናገር ሳለ የዚህ ዓለም ንብረት ወይም ደግሞ ሀብት የተለያዩ እውቀቶችም ሊሆኑ ይችላሉ። እነሱ ልክ እንደ ከምግብ በኋላ እንደሚቀርቡ ማጣፈጫ ምግቦች ዲዘርት በእንግሊዝኛ የሚባለው ግን
ዋናው ግን የእግዚአብሔር መንግስት ነው ብሎ ሲናገር ሰምቼዋለሁ እና እውነትም ነው። ያዕቆብ መጀመሪያ የፈለገው ከእግዚአብሔር ጋር የነበረውን የተበላሸውን ግንኙነት ማደሱ ላይ ነበር። ከወንድሙ ጋር የነበረውን የተበላሸውን ግንኙነት ማደስ ላይ ነበር እና መስቀልም አንድ የሚያሳየን ትርጉም አለ። አንድ ወደ ላይ ይደርሳል፣ ሌላው ደግሞ ወደ ጎንዮሽ ነው እና ወደ ላይ የሚደርሰው ከእግዚአብሔር ጋር የሚያሳይ ሲሆን ወደ ጎን ደግሞ ከሰው ጋር ያለውን ግንኙነት የተመለከተ ነው ብሎ ይናገራሉ አንዳንድ ሰባኪዎች እና ደግሞ ትክክል ነው። ከሰው ጋር ያለውንም ግንኙነት እግዚአብሔር ይፈልገዋል። እንዲሁም ከአምላክ ጋር ያለውን ግንኙነት ራሱ ማደሱ ትልቅ ነገር ነው እና በረከት ከእግዚአብሔር ጋር እና ከሰው ጋር ያለን በግንኙነት እግዚአብሔራዊ በሆነ መልኩ ሲሆን ትልቅ ትርጉም ይሰጣል ማለት ነው። ከዚህ በፊት ስለ አብርሃም ስናጠና እግዚአብሔር እኔ ነኝ ትልቁ ሽልማት ብሎ ራሱን ሲገልጥለት የነበረውን ክፍል አይተን ነበር እና ትልቁ ሽልማት እግዚአብሔር ራሱ ነው። ግን ያዕቆብ በነበረበት ሁኔታ ውስጥ ከእግዚአብሔር ጋር ያለ ችግር ለመዛመድ እና ወዳጅ ለመሆን አይችልም ነበር እና እሱ ነው ችግሩ። ብዙ ነገር ቢኖረውም በቂ ሊሆን አይችልም ማለት ይሄ አሁን ገንዘብና ታዋቂነት ወይም ምርምር ወይም ምንም ቢሆን ያቺን እርካታ ላይ ግን ሊደርስ አይችልም። ይሄኛው በረከት ያው ገንዘብ ብቻ የሆነው በረከት ማለት ነው እና ለዚህ በጣም እልፍ ለሆነ ፍላጎት እልፍ የሆነ አምላክ ነው የሚያስፈልገው። ማለት ሁሉም ነገር ገደብ አለው። ገንዘብ ገደብ አለው፣ የሰው ፍቅር ገደብ አለው እና የሰው ፍላጎት ግን ገደብ የለውም እና ያንን ማርካት የሚችል ብቻውን እግዚአብሔር የሆነ ብቻውን ዘላለማዊ የሆነ ይሄ ወደታች እልፍ ድረስ ክፍት ለሆነ ቀዳዳ ለዛ ክፍተት ግጥም የሚልና እርካታ የሚሰጥ እግዚአብሔር ብቻ ነው። በዚህ ላይ የምናየው ትልቁ ነገር እዚህ ታሪክ ላይ ትልቁ ነገር የምናየው ምንድነው? የያዕቆብ መለወጥ ነው። ይሄ ነው ያገኘው በረከት። ያዕቆብ እንደ ድሮ አይደለም። ከዚያ በኋላ ሌላ ሰው ነው እና ስምህ ከዛሬ በኋላ ያዕቆብ አይባልም ነገር ግን እስራኤል ነው የሚባለው ብሎታል። ይህ ማለት ምንድነው? ከዛሬ በኋላ ተለውጠሃል ማለት ነው። ያዕቆብ የሚያስፈልገው ይሄ ነበር፣ መለወጥ ነበር የሚያስፈልገው። በብዙ መንገድ አባቱን አታለዋል፣ ዋሽቷል፣ ወንድሙን አታለዋል። ያ ሁሉ ቀረ፣ ያ ሁሉ ይለወጣል። ይሄ እንግዲህ መሰጁ ለኛ ይሄ ነው፣ መለወጥ አለብን። ሁላችንም በየቦታችን በየአካባቢያችን ጥሩ ምሳሌ ለመሆን ከፈለግን ለውጥ በህይወታችን ውስጥ ለውጥ ያስፈልጋል። እዚህኛው ክፍል ላይ ሌላው ያስገረመኝ ነገር እግዚአብሔር እኮ ገና ያዕቆብ ሽሽቱን ሲጀምር ተገናኝቶት አናግሮታል። ነገር ግን እዚህ ጋር በድጋሚ ደግሞ እንደገና ከእግዚአብሔር ይቅርታን ሲጠይቅ እናያለን እና ከዚህ የተማርኩት ትልቁ ነገር ከእግዚአብሔር ጋር ያለውን ግንኙነት ለማስተካከል ከወንድሙ ጋር የነበረውን ቅራኔ መፍታቱ አስፈላጊ ነበረ። እሱንም ተምሬያለሁ። በተለይ ከስሙ ጋር በተያያዘ የያዕቆብ እስራኤል የሚለው ስም አሸናፊ የሚለው ትርጉም እንዳለ ሆኖ እግዚአብሔር ይዋጋል የሚል ሌላ ትይዩ ትርጉም አለው እና አሸናፊ የሆነው እግዚአብሔር ስለሚዋጋ ነው እና ይሄ ያዕቆብ ስላታለለ አይደለም አሸናፊ የሆነው ወይም የራሱ የሆነ ብልጠት ስለተጠቀመ አይደለም፣ ግን እግዚአብሔር ስለሚዋጋ እግዚአብሔር ስለሚታገል ነው አሸናፊ የሆነው። ያዕቆብንም ስንወስደው በአንድ ጊዜ ወደዛ ጸሎት የደረሰ አይመስለኝም። በህይወቱ ሁሉ የተለማመደው ነገር ነበር። እግዚአብሔር በዘመኑ ያስተማረው ነበር እና ይሄ ነገር በአንድ ቀን በዱብዳ አይመጣም። ከዚህ በፊትም ስናጠና እንደነበረ ልምምድ ያስፈልገናል። በተለይ በዚህ ዘመን ለምንገኝ ክርስቲያን የጸሎት ህይወታችን፣ ከእግዚአብሔር ጋር ያለን የእግዚአብሔር ቃል ጥናታችን፣ ከእግዚአብሔር ጋር ያለን ግንኙነት ምን ይመስላል ብለን ልንፈትሽ ያስፈልጋል እና በዛ ውስጥ ነው እግዚአብሔር ስማችንን ሊለውጥ የሚችለው እና ከዚህ ውስጥ የጸሎት ልምምዳችንና የእግዚአብሔርን ቃል ጥናት ልምምዳችን ምን ይመስላል የሚለውንም እዚህ ላይ መመልከቱ ተገቢ ይመስለኛል። ይሄን የያዕቆብን ትግል ስናጠናቀቅ መጨረሻ ላይ እንደ ማጠቃለያም እንዲሆነን እንግዲህ ምዕራፍ 32ን የትግሉን ዝርዝር ስናጠና መጨረሻ ላይ ያ ሰው ሲታገለው የነበረው ሰው የነገረው
ነገሮች ነበሩና እነዛ ነገሮች የሚያስገርሙ ትምህርቶች አንደኛውን ቅድም አንስተነዋልና እርስ በርሳቸው የሚቃረኑ የሚመስሉ ግን ትልቅ ትምህርትን የሚሰጡን ሐሳቦችን ከዛ እናገኛለን እና በትንሹ ሶስቱን ለማንሳት ያህል የመጀመሪያው እርስ በርስ ተቃርኖ የሚመስለው ያዕቆብ የታገለው ከእግዚአብሔር ጋር ነው። መጨረሻ ላይ እሱም አውቋል። ግን ሲነግረው ምንድነው ያለው? ያ ሰው ከሰዎችም ከእግዚአብሔርም ጋር ከሰዎችም ጋር ታግላ አሸንፈሃል ነው ያለው። ያዕቆብ ከሰዎች ጋር የታገለው መቼ ነው? እሱንም ልንጠይቅ እንችላለን። አንድ የምንማረው ከዚህ ክፍል ምንድነው? ያዕቆብ ከእግዚአብሔር ጋር ያለው ግንኙነት መልካም እንዲሆን፣ አይነተኛ ግንኙነት እንዲሆን ከወንድሙ ጋር የነበረውን ግንኙነት ማስተካከል ነበረበት እና ለዛም ደግሞ አሁን ሲቀጥል ታሪኩ እናየዋለን። በትህትና ራሱን በማዋረድ ወደ ወንድሙ ሲቀርብና ያኛው የሚሰራ እንደሆነ ከእግዚአብሔርም ጋር ያለው ከሰውም ጋር ያለው የተያያዘ እንደሆነ እናያለን። ሁለተኛው ተቃርኖ የሚመስለው ነገር ስሙ ወደ እስራኤል ተለወጠ። እስራኤል የሚለው የስሙ ትርጓሜ እግዚአብሔር ይዋጋል ማለት ነው። ነገር ግን እዚህ ጋር ደግሞ እየተባለ ያለው ወይም ሲታገልም የምናገኘው ራሱ ያዕቆብን ነው። ታዲያ እግዚአብሔር የተዋጋው የት ጋ ነው? እንደገና ሌላ ጥያቄ የሚፈጥር ነገር ነው። ግን ከዚህ የምንማረው ደግሞ ትልቅ ትምህርት አለ። ያዕቆብም መማር የነበረበት የተማረውም ትልቅ ትምህርት ያዕቆብ የሚዋጋው የሚያሸንፈውም እግዚአብሔር እንዲዋጋ ሲፈቅድ ብቻ ነው። ወይም ደግሞ እግዚአብሔር ያንን ውጊያውን እንዲዋጋ ሲፈቅድለት ያዕቆብ ማሸነፍ ይችላል። የያዕቆብ ታሪክ ባለፈው ሳምንት የሚያጠና ነው። በራሱ ግን ውጊያውን ለማድረግ ሲፈልግ ያሸነፈ ሲመስል ነገር ግን ሲወድቅ፣ እግዚአብሔር ግን ውጊያውን እንዲያደርግ ሲፈቅድ እሱ ሲያሸንፍ እንመለከተዋለን እና ይሄንን በጣም የሚነግረን ክፍል ዘጸአት ላይ ያለውን ጥቅስ መመልከት እንችላለን። ዘጸአት ምዕራፍ 14 ላይ አንድ የሚያስገርም ጥቅስ እናገኛለን። ዘጸአት ምዕራፍ 14 ከቁጥር 13 ላይ ሙሴ ለሕዝቡ የተናገራቸው ክፍል ነው እና ምን ይላል? አትፍሩ፣ ዛሬ የምታዩአቸው ግብፃውያን ለዘላለም አታዩአቸውምና ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ ይላልና ማድረግ ያለባቸው እነሱ ዝም ብለው እግዚአብሔር ሲዋጋ ማየት ነው። ያኔ ግን እነሱ እንደተዋጉና እንዳሸነፉ ታሪካቸው ይዘገባል። ሶስተኛው ተቃርኖ የሚመስለው ቅድምም ያነሳ ነው። የጭኑን ሹልዳ የነካው ያሸነፈው የሚመስለው ያ ሰው ነው። ነገር ግን አሸነፈ የተባለው ደግሞ ያዕቆብ ነው። ቅድምም እንዳነሳ ነው ያዕቆብ የሚያሸንፈው እግዚአብሔር እርሱን እንዲያሸንፍ ሲፈቅድ ብቻ እንደሆነ ትልቅ ሀሳብ እንማራለን። ይሄ ከተካሄደ ከረጅም ጊዜ በኋላ ሆሴ ህዝቡን ሲናገር የያዕቆብን ልምምድ እያነሳ መልሶ ይነግራቸዋል እና ሆሴ ምዕራፍ 12 ከ4 ጀምሮ እንደዚህ ይላል። በማህፀን ውስጥ ወንድሙን በተረከዙ ያዘው፣ በጎልማሳነቱም ጊዜ ከአምላክ ጋር ታገለ፣ ከመልአኩም ጋር ታግሎ አሸነፈ። አልቅሶም ለመነው፣ በቤተልም አገኘው፣ በዚያም ከኛ ጋር ተነጋገረ። እርሱም የሰራዊት አምላክ እግዚአብሔር ነው፣ የመታሰቢያው ስም እግዚአብሔር ነው። ስለዚህ ወደ አምላክህ ተመለስ፣ ምሕረትንና ፍርድን ጠብቅ፣ ዘወትር በአምላክህ ታመን ብሎ ይናገራል እና ይሄ ለህዝቡ ሲናገር ሆሴ የያዕቆብን ልምምድ አንስቶ ሲናገር ነው እና እንግዲህ ያዕቆብ ባሳለፋቸው በእነዚህ ሁለት እግዚአብሔርን በተገናኘባቸው ቦታዎች አሉ፣ የቤተል እና የበንኤል ማለት ነው እና ቤተል ልክ ሊመሽ አካባቢ ፀሐይ ልትገባ አካባቢ የተካሄደ ነው። በንኤል ደግሞ ሊነጋ አካባቢ እንግዲህ በንኤል ብሎ የወሰነውም ያንን ስም የሰየመውም ያዕቆብ ራሱ ነው። የእግዚአብሔርን ፊት አይቻለሁ ብሎ እና ቤተል እንደ ቅምሻ ይመስለኛል እግዚአብሔር በዛ በነበረበት ሁኔታ ውስጥ ማንነቱን ሲገልጠው ሰማይና ምድርን የሚያገናኝ መሰላል አድርጎ ሲያሳየው እና አንዳንድ ጊዜ ቤተል ላይ ብቻ እንሆናለን ወደ ጵንኤል መሄድ ሲገባን እና ይሄ በጣም የጠለቀውን ደግሞ የእግዚአብሔርን ማንነት መረዳት እና ጊዜ ለእግዚአብሔር መስጠት ደግሞ ያ ልምምድም ያስፈልጋል እና ቤተል ራሱ ልምምዱ መኖሩ በጣም መልካም ነው። ግን ቤተል ብቻ ሳይሆን ወደ ጵንኤልም ደግሞ ልምምድ መሻገር ያስፈልጋል። ከዛ ጋር ተመሳሳይ የሆነ ይቅርታ፣ ከዛ ጋር የተመሳሰለ አጭር ሀሳብ አለኝ። ያዕቆብ ከላባን ሲወጣ ሁለት ነገር ነው የሆነው። ከላባን ጋር ምን አደረገ? ቃል ኪዳን ተጋባ አይደለ? ወደኋላ መመለስ አይቻልም። ምክንያቱም ወደኋላ እንዳይመለስ ቃል ኪዳን ተጋብቷል። ወደፊት የሚሄደው ደግሞ ማንን ለማግኘት ነው? ወንድሙን ለማግኘት። በጣም የጭንቅ ጊዜ ነበረ እና ያንን የጭንቅ ጊዜ ሁል ጊዜ እንደዚህ አይነት የጭንቅ ጊዜ ሲመጣብን አንድ ሶሉሽን ነው ያለው፣ ወደ ላይ መጸለይ ብቻ ነው እና አንድ ጊዜ አንድ ሰባኪ አንድ ታሪክ ተናግሮ ነበር እና እባብና
ንስር ሲጣሉ ንስር አንድ የሚያደርገው ነገር አለ። እባቡን መሬት ላይ ማሸነፍ አይችልም። ይልቁንም ምን አድርጎ ያደርገዋል? ንስሩን ወደ ከፍታ ይዞ ይወጣል። ንስር እባቡን ወደ ከፍታ ይዞ ይወጣል። ከፍታ ላይ እባብ ኃይል ጉልበት የለውም። ስለዚህ ንስር እባብ ተሸናፊ ነው። ስለዚህ ከላይ ሆኖ ይለቀዋል፣ እባብ ያልቅለታል። ስለዚህ የእኛም ነገር አንድ የሚያስተምረን ትልቅ ነገር ምንድን ነው? እዚህ ምድር ላይ በሚደረጉ ውጊያዎች ላይ ኃይል አይኖረንም፣ ግን ውጊያዎቻችንን ወደ እግዚአብሔር እንወሰዳቸው። ውጊያዎችን ማሸነፍ የምንችለው ወደ ላይ ወደ ሰማይ ስንወስድ ነው። በጣም ጥሩ ነው። እንግዲህ አሁን እስከመጣ ነው እስከ ያዕቆብ ትግል አይተናል። ቀጥሎ ደግሞ ከኤሳው ጋር ያለውን ግንኙነት እናያለን። ያ ምን ይመስላል የሚለውን ደግሞ ከረፍት ስንመለስ እናየዋለን። ከረፍት በፊት እንግዲህ ያዕቆብ የነበረው የትግልን ልምምድ፣ በትግሉ ምን እንደተማረ፣ ስሙ እንዴት እንደተቀየረ አይተናል። ከዚህ በኋላ እንግዲህ ይሄ ነጋ። እንግዲህ ይሄ ቀን ነጋ። ጵኒኤልም ያለው ለዚህ ነው። ያዕቆብ ከነጋ በኋላ የሆኑትን ታሪኮች እንያቸውና ከዛ ደግሞ የምናማረውን መንፈሳዊ ትምህርት እናውጣ። ምን ሆነ? ከዚህ በኋላ ምን ተከሰተ? ያዕቆብ የእግዚአብሔርን ፊት አይቻለሁ፣ ሰውነቴም ድና ቀረች አለ። እንግዲህ ከተጎዳ በኋላ ከዛ በኋላ ነው እንግዲህ ከወንድሙ ጋር የተገናኘው እና ምን አይነት ያው ከ20 ዓመት በፊት የበደለው ወንድሙ በጣም ሸሽቶት የሄደውን ወንድሙን ደግሞ እንግዲህ አየው እና 400 ሰዎችን ይዞ እንደሚመጣ ሰምቷል። መገመት ይቻላል ምን ያዕቆብ እንደሚጠብቅ። ግን ወንድሙ ከሩቅ አይቶ ወደሱ እየሮጠ መጥቶ ሲያቅፈው እና ማመን በጣም ነበረ የቸገረው እና በሚደንቅ ሁኔታ በአንተ ላይ የእግዚአብሔርን ፊት አየው ይላል። እንግዲህ በወንድሙ በኤሳው ላይ የእግዚአብሔርን ፊት አየው ይላል እና ይህ ሁለተኛ የጵኒኤል ልምምዱ ነው እና ምህረት፣ ይቅርታ እንዴት የእግዚአብሔር ፊት መገለጫ እንደሆነ ሀሳብ የሚሰጥ ነው። ጸሎት የሚሰራው በተለያየ መንገድ ነው። ከዚህ ላይ አንዱ ጸሎት ሁለት ሰው ሲረዳ እናያለን። ያዕቆብንም እየረዳው ነው፣ ኤሳውንም እየረዳው ነው። ያ ጸሎት ያ ትግል ኤሳው ወንድሙ ቢመጣ ለመግደል የሚፈልግ ሰው ነበር። በዚያም ጊዜ ነው ኤሳው የተለወጠው። እንደውም በቀጥሎ እኮ ሲገናኙ ገርሞኛል። ከወንድሙ ጋር በተገናኙ ጊዜ አለቀሰ ይላል። አለቀሰ። ያን ሁሉ ስጦታን ቢያቀርብለት ምን ያደርግልኛል? አንተ እንኳን መጣህ እንጂ ስጦታ ላይ ሞልቶኛል፣ ችግር አለ የሚል ነው። ፈጽሞ የተለወጠ ሰው ነው። ኤሳው ሲፈልግ የነበረ ሰው ለማግኘት ለመግደል ይሆን። ግን እግዚአብሔር በመንፈስ ቅዱሱ እዚህ ያለውን ወንድም መነካ፣ እዚህ ያለውን መነካ፣ ሁለቱንም ለወጣቸው። ከዚያ በኋላ ሁለቱ ሲገናኙ ኖርማል እውነተኛ የወንድምና የወንድም ግንኙነት ሊሆን ይችላል። የሚያስገርመኝ እዚህ ክፍል ልክ ሲያየው ወንድሙን 7 ጊዜ ወደ መሬት እየሰገደ ወደ ኤሳው እንደሄደ ይናገራል እና ያስገረመኝ ያኔም አታለው ኤሳው ነኝ ብሎ ያዕቆብ የአባቱን በረከት ሲቀማ 7 በረከቶችን ነበረ አባቱ ይስሐቅ የሰጠው ስናጠና እና አሁንም 7 ጊዜ ነው እየሰገደ ለወንድሙ። ያኔ የተባለው እንዲያውም ሁሉም ለአንተ ይሰግዱልሃል ነበረ። አሁን ግን ለወንድሙ ለታላቅየው እየሰገደ እናገኘዋለን እና አንድ የተማረው ነገር አሁን እንዳለ ከጥናታችን የሚያገኘ ነው። ያዕቆብ የተለወጠ ሰው ሆኗል። በራሱ መንገድ መሄድን ትቶ በትህትና በፍቅር ጸጋ ማለት ምን ማለት እንደሆነ ተለማምዶ ያን አታለው የወሰደውን በረከት ሲመልስለት ለኤሳው እናያለን እና ይህም የሚያስገርም ክፍል ነው። ሌላው በዚህ ክፍል ላይ በጣም የሚገርመው ያዕቆብ በጣም ትውስናውን የምንመለከትበት አንዱ ትልቁ ነገር ወንድሙን ታላቅ ወንድሙን ጌታዬ ብሎ ነው የጠራው። በእንግሊዝኛው ማይ ሎርድ ብሎ ነው የጠራው እና ይሄ ሳይቀየር በፊት ቢሆን ኖሮ ብኩርና አንሽጣልኝ የሚለው ሰውዬ አሁን ግን ጌታዬ ብሎ ራሱን ዝቅ አድርጎ ወንድሙ ሲጠራ እንመለከታለን። ከዛም በኋላ ደግሞ የመቀየሩ ሌላ ትልቁ የሚያሳየን ደግሞ ራሱን
ያንተ አገልጋይ ነው ወይም ደግሞ ዩር ሰርቫንት ብሎ በእንግሊዝኛው ይጠራዋል። እና ያዕቆብ ራሱን ዝቅ አድርጎ ሲያደርግ እንመለከታለን እና ፍጹም ትህትና ሲላበስ እንመለከታለን። ይህ ደግሞ የሚያሳየን ትልቁ የክርስቶስን ጸባይ ነው። በፊልጵስዩስ 2 ላይ ያለው ትልቅ ትምህርት ይሰጠናል። እርሱ አምላክ ሳለ በአምላክ መልክ ሲኖር ሳለ ግን ያን እንደ መቀማት ወይም መተካከል እንደሚደረግ አድርጎ አልቆጠረውም። ይልቁንም ራሱን ዝቅ አደረገ፣ የሰውንም ስጋ ለብሶ ተዋረደ ብሎ ይናገራል። እና ምን አይነት መዋረድ ነው ጌታችን ለኛ የተዋረደልን። ያዕቆብም ከዛ የቀመሰ ይመስለኛል፣ ከጌታችን ትምህርት የወሰደ ይመስለኛል እና ትሁት ሲሆን እንመለከታለን ያዕቆብ በዚህ ህይወት ውስጥ። ከዚህ በፊት ያዕቆብን ታሪክ ስንመለከት ትልቁ ችግሩ ሰልፍ ሴንተርድ ነበር። ያዕቆብ ለኔ አምጣ ስጠኝ ነው። ይህን ያጣላቸው ለኔ ብኩርና፣ ለኔ በረከት፣ ለኔ በጎች፣ ለኔ ይላሉ። አሁን ግን እንካ ራሱን ዝቅ አድርጎ ለወንድሙ ሲሰግድ እናያለን፣ ሲያለቅስ እናየዋለን። የበግና የፍየል መንጋ መዓት ነው ይላከልን፣ መዓት ነው ብዙ ቁጥር ያለው። ውሰድ እባክህ ውሰድ። ይሄ ከመለወጥ ምልክቶቹ አንዱ ነው። አንድ ሰው እውነት የተለወጠ ከሆነ በምግባሩ ያሳያል። በቃል ብቻ አይደለም፣ በምግባር የተለወጠ ሰው ነበር። ከዚህ በኋላ የድሮ ያዕቆብ አይደለም። በጣም ጥሩ። እንግዲህ ታረቁ፣ ደስ አላቸው። ከዛ መኖር ጀመረ። እንግዲህ እስቲ ከዛ ሲኖር ከማን ህዝብ ጋር መኖር ጀመረ? ምን ተፈጠረ? እንግዲህ የሄደው ወደ ካራን ነበረ፣ ወደ ከነዓን ነው እንግዲህ እየተመለሰው ወደ አባቱ ቤት ነው የተመለሰው። እና እንዲሁም በፊት ይስሐቅም አብርሃምን በእንግድነት ነበሩ እዚህ ምድር ላይ የነበሩት። እግዚአብሔር ይህንን ምድር አወርሳቸዋለሁ ያላቸው። ያዕቆብ ግን በእንግድነት አልነበረም። እንዲሁም በቃ እዛ መኖር ጀመረ። በቃ እዛ ሴት እናደረገ ሰፈሩ እንግዲህ የያዕቆብ ቤተሰብ። እና እንግዲህ ያዕቆብ ልጆች እንደተወለዱለት፣ ወንድ ልጆች እንዲሁም ሴት ልጅ እንደተወለደለት መጽሐፍ ቅዱስ ይናገራል። እና ሴት ልጁ ዲና በምትኖርበት አካባቢ ውስጥ በነበሩ ከነዓናውያን እንግዲህ ከነሱ ጋር መጫወት ጀመረች፣ ከነሱ ጋር መዋል ጀመረች። እና ከአንድ ሰው ጋር እንዲሁም ሴኬም ከተባለው ሰው ጋር እንደተቀራረበች መጽሐፍ ቅዱስ ይናገራል። እና እሱ ብቻ ሳይሆን እንግዲህ ሴኬም አብሯት እንደተኛ እናገኛለን። እና ይሄ ግን በጣም ይህንን በሰሙ ጊዜ ወንድሞቹ የእሷ ወንድሞች ማለት የያዕቆብ ሁለት ወንድ ልጆች በዚህ ሴኬም በተባለው ሰው ላይ ምን ማድረግ እንደሚችሉ፣ ምክንያቱም ይሄ በፍጹም ተቀባይነት የሌለው ነው እንግዲህ ለያዕቆብ ቤተሰብ እና ነገር ግን እንደተበቀሉት ከዛ በፊት ግን የሚያስገርመኝ አሁን ያዕቆብ ይሄ የተለወጠው ያዕቆብ ይሄን ነገር እንደሰማ ይነግረናል መጽሐፍ ቅዱሳችን። እና ይሄን ሰማ፣ ነገር ግን ወንድሞቿ እስኪመጡ ድረስ ምንም አላደረገም ይላል። ምክንያቱም ይሄ የሴኬም አባት መተው ይቅርታ ጠይቀው ከዛም ልጅቷን በቃ እንደሚስትነት እንውሰድ ብለው ጥያቄም ያቀርባል። በዚህ ጊዜ በጣም የሚያናድድ ከባድ ነገርም ቢሆን የተከሰተው ግን ምንም እንዳላረገ እንመለከታለን። ከዛ ነው ወደ በቀሉ እንግዲህ የሚሄድ ቀጥይ። አዎ። እና ግን የተበቀሉበት መንገድ ደግሞ በጣም ትንሽ ያስፈራል። ትንሽ ጠንከር ያለ ነው እንግዲህ እና በዛ ውስጥ እንግዲህ ያዕቆብ የሰላም ሰዎች ነን ነው የሚለው። እንግዲህ ራሱን እና ቤተሰቡን የሰላም ሰዎች ነን፣ በዚህ ምድር እንግዲህ በሰላም ከከናናውያን ጋር ለመኖር ነው የምናስበው ነው የሚለው። እና እነዚህ ሰዎች በጣም ይቅርታ ሲጠይቁት መተው ወደ ያዕቆብ እንግዲህ የያዕቆብ ልጆች የዘየዱት አንድ ነገር ነበር እና ሌላ ምንም አንፈልግም፣ ግን ሁላችሁም እንደኛ የምትገረዙ ከሆነ ያው ሰላም መፍጠር እንችላለን የሚል የሰላም የሚመስል ሀሳብ፣ ነገር ግን ውስጡ ደባ የነበረበት አንድ ነገር አስበው ነበር። እና እንግዲህ እነዚህ ሰዎች ቁስላቸው ሳይደርቅ የግርዛት ቁስላቸው ሳይደርቅ ሁለት ስምዖንና ሌዊ በዛ ውስጥ በዙሪያው የነበሩ ወንዶችን
መተው ሊዋጓቸው እንግዲህ ራሳቸውን መከላከል የማይችሉ ሰዎችን እንደገደሉ ነው እንግዲህ ታሪክ የሚናገረው። ይሄ ዘፍጥረት 37 ላይ የምናገኘው ታሪክ በጣም የሚገርም ታሪክ ነው። ሲጀምር ያዕቆብ እንግዲህ ከብዙ መከራ በኋላ አሁን እረፍት አገኘው ያለበት የተቀመጠበት ነው። አርሴማ እንደተናገረችው በቃ የተቀመጠበት ሰላም አገኛለሁ ብሎ የተናገረ ያሰበበት ነበር። ግን ያ ሆኖ አላገኘውም። ይልቁንም የያዕቆብ የሴት ልጅ አሁን እንደተናገረ ትደፈራለች። ያ ነው እንግዲህ ቁጣን ያስነሳል። ቁጣም በወንድሞቿ ላይ አስነሳ። ያ ቁጣ ግን ትክክል ነው ወይስ አይደለም የሚለው እሱ ሌላ ነገር ነው። ግን ሁል ጊዜ መጽሐፍ ቅዱስ ምን ብሎ ያስተምረናል? በቀል የማን ነው ብሎ ይናገራል? የእግዚአብሔር ነው ብሎ ይናገራል። እና እነሱ ግን በእግዚአብሔር ፋንታ ሆነው ፍርድን ሲሰጡ እንመለከታለን። እና ይሄ በጣም አስቸጋሪና አስከፊ የሌላው ገጽታ እንመለከታለን። እና ግን እግዚአብሔር በዚህ ውስጥ መንፈስ አልተዋቸውም፣ ከእነርሱ ጋር ነበረ። ወደሚቀጥለው ክፍል ስንሄድ እንዴት ምን እንዳደረጉ እንማራለን ማለት ነው። በምንም መመዘኛ ብንመዝነው እነዚህ ሰዎች ያደረጉትን ነገር ጀስቲፋይ ማድረግ አይቻልም። ጥሩ ሰርተዋል፣ ትክክል ሰርተዋል፣ ተገቢ ነው ለማለት አይቻልም። ያበደ ሰው አእምሮውን የሳተ ሰው የሚሰራው ስራ ነው የሰሩት። ያ ሰው እህታቸውን ያስነወረ አለ እዚያ በእሱ ላይ እንኳን እርምጃ ቢወስዱ እንዲህ ስላደረገ ይባላል። ግን ይሄ መንደረኛ ምን አደረገ? እዛ የሚያውቁ ነገር እኮ የለም። መንደረኛውን ሁሉ ነው የጨፈጨፉ። ስለዚህ ሰው ሪዝኑን የሚያጣበት ጊዜ አለ። ሪዝኒንጉን ካጣ ሰው አደገኛ ነው፣ አውሬ ነው የሚሆነው። እንደ ሰው ሪዝን ሊያደርግ አይችልም። ያን ሪዝን የሚያደርግበትን ነገር አጥቶታል፣ ከሱ ወጥቷል። መናደድ፣ በሳጨት በሚሆንበት ጊዜ ያን ጊዜ ትክክለኛ እናስብም፣ በትክክል አንወስንም፣ በትክክል አንሰራም። ጥሩ የምንሰራው ግን በረድ ባለ አእምሮ በእግዚአብሔር መንፈስ እየተመራን ስንሰራ ትክክል ውሳኔ፣ ትክክል ስራ መስራት ይቻላል። እኒህ ሰዎች ግን የሰሩት ስራ በእግዚአብሔር መንፈስ ሳይሆን በሰይጣን መንፈስ ተመርተው ነው። ደግሞም ቁጣ ነው ወደዚህ የሚያመጣ። አዎ መጥፎ ስራ ተሰርቷል፣ እህታቸው ተነውራለች፣ ሊያናዳቸው ይችላል። ተናደው በሰውዬ ላይ እርምጃ ቢወስዱም እኮ ዳስ ባድ ኢነፍ። ነገር ግን እዚያም አልፎ ንጹሐኑን መጨፍጨፋቸው አይሆንም። እንግዲህ መከረኛ ሰው ነው። ግን ያዕቆብ መቼም በህይወት ያየው ብዙ መከራ አይቷል። ገናም ወደፊት እናየዋለን ያየውን መከራ። ግን እዚህ ጋር የሚያነሳው አንድ ጥያቄ አለ። እዚህ መምሪያው ምን ይነግረናል ስለ ሰው ባህሪ? እንግዲህ በቃ ሰላም መጣ ሲባል የሚያሳዝነው እኮ እነዚህ ሰዎች የተጠቀሙበት መንገድ ራሱ እግዚአብሔር ለልዩ ምልክት የሰጠው ምልክት እኮ አንስተው እኮ ነው ለመግደያ ያደረጉት። በጣም ደስ አይልም። እና እነዚህ ልጆች ባህሪ ራሱ እዚህ ድረስ ተጣመመ። እና ስለ ሰው ባህሪ ምን ይነግረናል? ደግሞ እንግዲህ የሰው ችግር ሲመጣ እንደገና እግዚአብሔር ሲመራቸው በምህረት ሲያስተካክለው እንደገና ሲመጣ እናዋለን። እና የሚያነሳው ጥያቄ አለ የማክሰኞ መጨረሻ ላይ ምን ይነግረናል ስለ ሰው ባህሪ የሚለውን እስቲ ስለሱ ትንሽ እንወያይ። ኤርምያስ 17 ላይ የሚነግረን ነገር አለ። የሰው ልጅ እጅግ ተንኮለኛ ነው፣ ማንስ ያስተውለዋል ይላልና እድሉ ከተሰጠው ሰው እጅግ ክፉ እንደሆነ በጣም የተጣመመ በጣም በቃ ውስጣችን ያለው ተፈጥሮ ምን ያህል መጥፎ እንደሆነ ነው እንግዲህ በዚህ ቤተሰብ ታሪክ የምናየው። ማታለል እናያለን፣ እኔነት እናያለን። ከዛ በኋላ እንደገና እዚህ ጋር ይሄ ጭካኔን እናያለን፣ ብዙ ነገር እናያለን። እና ይሄ ሁሉ የሚነግረን ምን ያህል የሰው ልጅ ክፋት እጅግ ከባድ እንደሆነ፣ ያ ደግሞ እግዚአብሔር ካልረዳና ልክ እንደ ያዕቆብ የመለወጥን ልምምድ ያንን በረከት ካልተለማመድን እኛም ሁላችን ያኛው አይነት ተፈጥሮ እንዳለን እና መለወጥ እንደሚያስፈልገን እንማራለን። ኃጢአት በሰው ልጅ ላይ ጠማምነትን በጣም ይፈጥራል። ማናችንንም ቢሆን አይለቀንም። ግን መፍትሄው የቱ ጋር ነው? ስቲል መጽሐፍ ቅዱስ የሚነግረን አለና በተለይ ያዕቆብ የጴጥሮስ መሰላል የሚባል አለ እና በጴጥሮስ ውስጥ በፍቅር ላይ ወደ እግዚአብሔር ሞር በቀረበን ቁጥር ይሄንን ነገር ልናሸንፍ የምንችለው ወደ እግዚአብሔር በመቅረብ ብቻ ነው።
የእግዚአብሔርን ነገር በማሰላሰል ካልሆነ በስተቀር ህይወታችን ከዚህም የራቀ አይደለም የማናችንም ቢሆን ከዛም በኋላ ነው ወደ እግዚአብሔር ስንመለስ ልንገነባ የሚገባን ባህሪዎች እንዳሉ ልንለማመድ የሚገባው የእግዚአብሔር መንገድ እንዳለ የሚያስተምረንና እውነት ኃጢአት ጥመት በእኛ ውስጥ ያለው እግዚአብሔር ተቆጣጥሮን ባይሆን ኖሮ ከዚህም የከፋ ነገር ማድረግ እንችላለን። እሺ እንግዲህ ይሄ ክስተት ከተከሰተ በኋላ የዛ መኖር አልቻለም ይሄ መከረኛ ሰው። ስለዚህ ምንድን ትእዛዝ ተሰጠው? ወዴት ሄደ? መኖር አለመቻል ሳይሆን በጣም እንደደነገጠም ራሱ ማየት እንችላለን። ምክንያቱም ልጆቹን በጣም በቁጣ ሲናገራቸው እናያለን። በቃ ነፍሴን አስጨነቃችኋት፣ ጭንቅ አመጣችሁብኝና እንግዲህ አሁን እነዚህ ሰዎች ይነሳሉ እኔንም ከወገኔ ጋር ያጠፉኛል ብሎ በጣም እንደገና ሲፈራ እንመለከታለን። ከዛ ግን እግዚአብሔር እንደገና በህይወቱ ደግሞ ሲከሰት እናያለን። እግዚአብሔር ይመጣል። ምን ይለዋል ያዕቆብን? ተነስተህ ወደ ቤቴል ውጣ ብሎ ይነግረዋል። በዚያም ኑር፣ ከወንድምህ ከኤሳው በፊት በሸሸ ጊዜ ለተገለጠልህ ለእግዚአብሔር መሰዊያን አድርግ ይለዋል። ከዛ በኋላ ያዕቆብ ለቤተሰቡ እንዳለ ከሱ ጋር ለነበረው እንዳለ አብረውት ለነበሩ ሰዎች ወደ ቤቴል እንደሚሄድ ነገር ግን ወደዛ ከመሄዳቸው በፊት ከመካከላቸው እንግዶች አማልክትን ሁሉ እንዲያስወግዱ እሱም እንደ ቤቱ ካህንነት ትእዛዝ ሲሰጥና ሲነግራቸው እንመለከታለን። ምን ይላቸዋል? እንግዶች አማልክትን ከመካከላቸው አስወግዱ፣ ንጹሐን ሁኑ፣ ልብሳችሁንም ለውጡ፣ ተነስተን ወደ ቤቴል እንሄዳለን፣ በዚያም በመከራዬ ጊዜ ለሰማኝ አምላክ መሰዊያን እንሰዋለን ይላልና ጉዞ ደግሞ እንደገና ሲጀምር ያዕቆብ እናገኘዋለን። እዛው ላይ የምናገኘው ሌላ ነገር ቢኖር አብርሃም ሲለማመድ የነበረውን በህይወቱ ሲለማመድ የነበረውን ነገር ነው። አሁን ያዕቆብ እዚህ ጋር ሊለማመድ የሚጀምረው ወይም ደግሞ እየተለማመደ የነበረውን የሚያዳብረው እንዴት ነው? ምንድን ነበር? አብርሃም ሲሄድ በየቦታው ምን ይተክል ነበረ? መሰዊያን ይተክል ነበር። ያን ደግሞ ከማን ጋር የሚያገናኘው ነበረ? ከእግዚአብሔር ጋር የሚያገናኘው ነበረ። እንደገና እዚህ ጋር ቦታ የምንመለከተው ያዕቆብም ከእግዚአብሔር ጋር የሚገናኝበትን ምንን ይሰራል? መሰዊያን ሲሰራና ወደ እግዚአብሔር ፍጹም ሲመለስ እንመለከታለን። እንደው በመጀመሪያ ላይ ያዕቆብ ዝም አለ ሲል ከልጆቹ ጋር የወገነ ይመስላል። ግን መጨረሻ ላይ መልሱ ላይ ምንድነው የሚለው? አሁን ያዕቆብ ነፍሴን አስጨነቃችኋት ነው የሚለው እና ምን ያህል እንደተለወጠ ምን ያህል የጸሎት ልምምዱ ከእግዚአብሔር ጋር ያለው ግንኙነት ያዕቆብን እንዴት እንደለወጠ እንመለከታለን። ግን ለምንድነው ከሴኬም ምድር የሚወጡት? በሁለት ምክንያት ነው። አንዱ እግዚአብሔር መሰዊያ ስራልኝ ብሎታል። በዛ ውስጥ ከእግዚአብሔር ጋር ግንኙነትን ሲያድስ ሁለት ነገር ይሆናል። የመጀመሪያው ነገር ከአካባቢው ከከነዓን ወይም ደግሞ ከሴኬም ምድር ካለው የጣዖት አምልኮ ተጽዕኖ እንዲወጣ ስለተፈለገ ነው። ሁለተኛው ደግሞ ቅድም ያዕቆብ እንዳለው ጣዖታችሁን አምጡ ብሎ ነበር እና ከእግዚአብሔር የሚለያቸው ነገር ነበረ። እግዚአብሔር የማይደሰትበት ነገር ነበር። እግዚአብሔር ከነሱ መካከል በሙላት እንዳይገኝበት ያደረገ ጣዖት ነበረ። ያንን ሁሉ ሰብስበው ሲቀብረው እንመለከታለን እና እኔም እናንተም ሁላችንም ከእግዚአብሔር የሚለየን ነገር በሙሉ ከመካከላችን አውጥተን ከእግዚአብሔር እና ከኛ መካከል ልናረቅና ወደ እግዚአብሔር ልንቀርብ ያስተምራል። ፓስተር እዚህ ውስጥ አንድ የምናገኘው ሀሳብ ደግሞ በተለይ ንስሐ የሚለው ሀሳብ ምን ማለት እንደሆነ ነው። ቦታ መቀየር ንስሐ አይደለም ማለት። እነዚህ ሰዎች ከነበሩበት ቦታ ወደ ሌላ ቦታ መሄዳቸው በፍጹም ልባቸው የተቀየረ አያደርገውም ማለት ወይም የሆነ ሰው በፊት የምናደርጋቸውን ነገሮች ትተን ወይም ማለት በፊት የምንውልባቸውን ቦታዎች ሳንውል አሁን ቤተክርስቲያን መዋል መጀመር ብቻውን ንስሐ አያደርገውም። የቦታ ለውጥ ንስሐ አይሰጥም እና ጣዖቶቻችሁን ይዛችኋቸው የወጣችሁ ከዛም ይዛችሁ የመጣችሁትን ነገር እዚህ አታስቀምጡ ነው እያለ ያለው እና ይሄ ሌላ ከእግዚአብሔር ጋር ተጓዳኝ ሆኖ የሚመለከውን ነገር ሁሉ ማስወገድ አንዱ የንስሐ ክፍል እንደሆነ በደንብ ያብራራል እና ከዛ ግን በጣም ደስ በሚል ሁኔታ የእግዚአብሔር ሞገስ ከያዕቆብ ቤተሰብ ጋር እንደነበረ ይናገራል እና በዛ ምክንያት በዙሪያው ከነበሩ ሰዎች ጋር በሰላም እንደቆየ እና ኤል ቤተል እንደገና ብሎ ያንን ቦታ ሲጠራው እናያለን እና
ይሄ የእግዚአብሔር ሞገስ የእግዚአብሔር ግርማ ይሄን ያህል ድረስ ማለት እግዚአብሔር ይሄን ያህል ፌቨር ማድረግ እንደሚችል ይሄን ያህል ስራ ማለት ይሄ እግዚአብሔር ሩቅ የሆነ ሳይሆን በሰው ህይወት ውስጥ ይሄን ያህል ቅርበት ውስጥ የሚገባ እንደሆነ እንመለከታለን። ያዕቆብ ከልጅነቱ ጀምሮ በክርስቲያን ቤት ያደገ ሰው ነው። እግዚአብሔርን በሚያውቁ ሰዎች ቤት ያደገ ሰው ነው። ስለ እግዚአብሔር ያወቀ ሰው ነው። እግዚአብሔር ማን እንደሆነ ምን እንደሚጠይቅ ተነግሮታል፣ ያውቃል። የገረመኝ ግን በዚህ በክርስቲያኑ ቤት ውስጥ መዓት አማልክት ነበሩ። ከየት መጡ? ከየት የመጡ እነዚህ አማልክት? እሱ ስለምን ዝም አለ? እንደዚህ እስኪስፋፉ ድረስ ለምን? የት ነበር? የት ነው? እያየ ዝም ብሎ ነው ወይስ አላወቀም? ዛሬ በእኛ ቤት ይኖር ይሆን እንደዚህ ያለ ጣዖት? እና ጥያቄውን አነሳሁ። ነገር ጥያቄው የኔም ሁለተኛው ጥያቄ እሱ ነበር። እንግዲህ ወደ መልሱ እንግዲህ ሁለት ቦታ ነው የሚጠቆመው ከዚህ ላይ አንዱ ራሔል ከአባቷ ቤት ያመጣቻቸው አማልክት ነበሩ። አባቷን አማልክት ሰርቃ ይዛ መጣለች፣ ደብቃ ደግሞ አስቀርታለች። እዚያ የመጡ ነበሩ። እዚያ በኋላ ደግሞ በአካባቢያቸው ወደዚያም ከመጡ በኋላ በአካባቢያቸው ብዙ አማልክት አሉ፣ ብዙ ልዩ አማልክት አሉ። እነዚያን አማልክት የተቀበሉና ከነሱ የወሰዱ አቀላቅለው ያመለኩ ይመስላሉ። ያዕቆብ ግን ያውቃል ይመስለኛል፣ የሚያውቅ የነበረ ይመስለኛል። ለምን አስወግዱ አላ እንሄዳለን፣ ወደ ቤቴል ልንሄድ ነው እና ከዚህ ውስጥ ያለውን አምላካቸውን ሁሉ አስወግዱ። ግን አንዳንድ ጊዜ መሪ ሆነንም እንፈራለን። እቅጩን ለመናገር የቤት ባለቤት ወይም በቤታችን እንኳ ሊሆን የሚገባውን ሊደረግ የሚገባውን የማይገባውን ለማድረግ ለመናገር ድፍረት የሚያንሰን ጊዜ አለ። አይገባም፣ ግን አይገባም። እውነትን ከያዝነ በእውነቱን ጸንተን መቆም። ጣዖት የተባለ ሁሉ መወገድ አለበት ከህይወታችን፣ ከቤታችን፣ ከቤተሰባችን ጥቂት በጥቂት እያልነ ይህ ሰውዬ እንዳለው ጥቂት በጥቂት እያልነ ዝም ካልነ ልጆቻችንም ከኛ ሊያመልጡ ይችላል። ቤተሰቦቻችን ከእግዚአብሔር ሊሸሹ ይችላል። ነገር ቆራጥ መሆን ያስፈልጋል። በጣም ቆራጥ ሆኖ ይሄ አይደረግም። በሀገራችን፣ በታሪካችን፣ በቤተክርስቲያናችን አንዳንድ መሪዎች ነበሩ፣ እግዚአብሔር የተጠቀምባቸው መሪዎች። አንድ ፓስተር ተበጀ የሚባሉ ነበሩ። ወሬ ስምታቸው ይሆናል፣ አታውቋቸውም። እሳቸው ቀደም ብለው ነበራቸው። እሳቸው የተመዘዘ ሰይፍ ናቸው። ያ የተመዘዘ ሰይፍ ይቆርጣል። ግሬ የሆነ ነገር ይመልን ፓስተር ተበጀ ወይ ጥቁር ነው ወይ ነጭ ነው የሆነው። አይሆንም። ችግሩ ብቻ ይናደዱና ያን ጊዜ ሰይፍ ሊመዙ ይችላሉ። እና የሆነ ሆኖ ግን ቆራጥ አቃቂ በጡረታ ጊዜያቸው ይኖሩ ነበር ጊዜ እና እኔ ደግሞ የትምህርት ቤቱ አስተዳዳሪም የመንፈሳዊ ስራውም ኃላፊ ነኝ። በዝቶብኛል። እንደው እባክዎ መጽሐፍ ቅዱስ ማስተማሩ የመጽሐፍ ቅዱሱ የቅዳሜ የዊኬንዱን ስፒሪቹዋል አክቲቪቲ ይወሰዱልኝ ይሻሉ። በኋላ አንድ ቀን ቅዳሜ ጠዋት ጸሎት ልንገባ በ3 ሰዓት ከበሮ ላይ ስንመጣ እንዲህ አካባቢው ገበሬ ግልብጥ ብሎ መጣ። ምንድነው ከነ ጭቃው ዝም ብሎ መጣ። ምንድነው? ምን ትፈልጋላችሁ? ምንድነው ስንላቸው ልንገባ የት ነው ገቡ? እዚህ ቤት እኛ ጸሎት ምን ልታደርጉ ስብሰባለን? መጀመሪያ ቀስለው ተናገሩ። ዛሬ አገልግሎት ቀናችን ነው፣ የስብከት ቀን ነው፣ ሰው ውስጥ አይገባም፣ እኛ የምናመልክበት ጊዜ ነው ይህን ተናገሩ። ያን ጊዜ እምቢ ማለት የምነጋገር እና የማጉረምረም ነገር ሲጀምሩ ያን ጊዜ ምን አሉ? ይሄ የእግዚአብሔር ቀን ነው፣ የእግዚአብሔር ሰንበት ነው፣ አንዳችሁም እዚህ አትገቡ። የምናመልክበት ቀን ምልስ ያሁሉ ሰው የተሰበሰበ ምልስ ብሎ ሲሄድ ነው ይቻላል። ደፋር
እና በምናምነው ነገር ደፋር መሆን ያስፈልጋል። በጣም ጥሩ። እንግዲህ የተለያየ የፈቀድናቸው ጣዖቶች ሊኖሩ ይችላሉ በቤታችንም በህይወታችንም። እዚህ አሁን ልክ ያዕቆብ እያየ ዝም እንዳለ እሱን እንድናስብበት መንፈሳዊ ትምህርት አለው ይሄ። እዚሁ ግን አልቆየም ያዕቆብ። ከዚህ ወደ ሌላ ደግሞ ሲሄድ እናየዋለን። ወደ የት ሄደ ደግሞ አሁን? ከዛ በኋላ ታሪኩ ይቀጥላል። እንግዲህ ጣዖታቸውን ካስወገዱ ወደ ቤተል ከደረሱ በኋላ እንደገና ቁጥር 16 ላይ ወደ ኤፍራታ ደግሞ እንደገና ደግሞ መንገድ ይጀምራል እና በዛ የተከሰተ ነገር ነበረ። በዛ አንድ የተከሰተው ምንድነው? በጣም የሚወዳት ያን 14 ዓመት ከዛ በላይ የተገዛላት ራሄል ሚስቱ ምጥ ይዛታል። በምጥ ትጨነቃለች። ከዛ ምጡ ባስጨነቃት ጊዜ ልጅ ትወልዳለች እና የልጁን ስም ቤንኦኒ ብላ ጠርታው እሷ ታርፋለች፣ ትሞታለች። ነገር ግን በኋላ አባቱ ደግሞ እሱን ስም ወደ ቢንያም ብሎ እንደለወጠው እንመለከታለን እና በያዕቆብ ታሪክ ውስጥ ትልቅ ቦታ የነበራት ራሄል እንደሞተች አንድ የምናየው ነገር ነው። እንግዲህ በዚህ ታሪክ ቢንያም ብሎ ጠራው። ግን ሌላም ደግሞ የተከሰተ ደስ የማይል ታሪክ አለ እዚህ ላይ። ለመናገርም ትንሽ የሚከብድ ነው። ያዕቆብ ከእንጀራ እናቱ አገልጋይ ከሆነችው ከባላ ጋር ሲተኛ እንመለከተዋለን። ትንሽ ሮቤል የያዕቆብ የመጀመሪያው ልጅ አባቱ ከቁባት ጋር ሲተኛ እንመለከታለን። እግዚአብሔር የማያወደውን ነገር እነዚህ አይነት ልምምዶች ቢመጡም ግን እግዚአብሔር አልተውም። የእግዚአብሔር ጸጋ በጣም የሚገርም ነው። በብዙ ጭንቅ ውስጥ ቀደም እንደተባለው ያዕቆብ አልፏል። ግን በዚህ ሁሉ የእግዚአብሔር ምሕረት በያዕቆብና በቤተሰቡ ላይ ሲበዛ እንመለከታለን። ትንሽ እኮ የተናደደ ይመስላል። ምክንያቱም እንግዲህ ራሄል የቤተሰቡ እንደ ንግስት ነገር ናት አይደለ? ስታየው ታሪክ ውስጥ መጣ የእሷ ስትሞትና ያው ሀዘኑ ምኑ እንግዲህ ብዙ ክብደት ተሰጥቶታል። በዛ ላይ ሌላ ልጅ ይወልዳለች፣ ሁለተኛ ልጅ። የእሷን አገልጋይ የነበረች ጋር እኮ ነው የሄደው ይሄ ልጅ እና ደስ የማይል ነገር አለው እዚህ ውስጥ። ይሄ ቅድም ያነሳ ነው ሀሳብ አለ የሰው ልጅ ኃጢአተኝነት ምን ያህል ይለጠጣል የሚለው እና እንደዚህ ስንሰማቸው አሁን ለጆሮ የሚሰቀጥጡ የሚመስሉ ነገሮች እንግዲህ ድሮ የዛኔ በመጀመሪያም ጊዜም የነበሩ ይሄ በቤተሰብ ውስጥ ትዳር አሁን በጣም ለጆሮ አሁን ስንሰማው በጣም እንትን ነው፣ ግን እንግዲህ የዛን ጊዜም የነበረ ነው እና ይሄ የሰው ልጅ ኃጢአተኝነት የክፋቱ ታላቅነት በደንብ ይታያል። የሰው ልብ ተንኮለኛ ነው ያለው ቅድም ኤርምያስ 17 ላይ ያለውንም ነገር በደንብ ይሄ ያ አቅም እኛም ጋር አለ። ያው ይሄ ብዙ ጊዜ አሁን ለምሳሌ ሂትለር በጣም በቃ እንዴት ያን ሁላ ሰው ያስጨፈጭፋል፣ እንዴት ይህንን ሁሉ ግፍ ያደርጋል ምናምን ይባላል። ግን ሂትለር የመሆን አቅም በሰው ውስጥ አለ። እግዚአብሔር ካልረዳው የእግዚአብሔር ጸጋ ካልሸፈነው በስተቀር የሰው ኃጢአተኝነት በጣም ከፍ ያለ ነው። የያዕቆብ ሕይወት ላይ በጣም የሚገርመው ራሄል ስትሞት ልጇን ምን ብላ ሰየመችው? ቅድም እንደተባለው ቤንኦኒ፣ ያ ማለት የሀዘኔ ልጅ። ግን ለያዕቆብ እስቲል መሸነፍ አልፈለገም። ያ ጥልቅ ትርጉም ለእኔ ይሰጡኛል። ምክንያቱም ቢንያም ብሎ ሲሰይመው ምን ብሎ ነው? ቀኝ እጄ ብሎ ነው የሰየመው ቢንያምን እና ምንም ኃጢአት ባመጣው ነገር በክፋት ውስጥ ጥልቅ በሆነ ክፋት ውስጥ ብንዘፈቅም የእግዚአብሔር ጸጋ ግን የማይሸፍነው ኃጢአት የለም። ፈቃደኛ ሆነን ወደ እግዚአብሔር ከመጣ ያንን ትልቅ ትምህርት ተምሬበታለሁ። የሚያስገርመው ይሄ ቤተሰብ እንግዲህ የዚህ ቤተሰብ ታሪክ መጽሐፍ ቅዱሳችን ሲነግረን ይሄ እንደዚህ አይነት በጣም የሚያሰቀቁ ታሪኮች ሁሉ ውድቀታቸው ሁሉ ተዘግቦልናል እና በቃ ልክ እንደኛው ሰዎች ነበሩ። ግን በእግዚአብሔር ጸጋ ግን ያ የእግዚአብሔር ቃል የእግዚአብሔር ፕሮሚስ እውን ሲሆን እግዚአብሔር ቃሉን ሲፈጽም እናያለን እና እኮ እሱ ላይ የሁለተኛው ጥያቄ ላይ ገባ። መጽሐፍ ቅዱስ አንዳንዴ ይገርመኛል። ኃጢአት ዝርዝር አድርጎ ነው እንደው የሚደብቀው ነገር የለም፣ ማደባበስ የለም እና
አንደኛ እሱ ነው ጥያቄ። ለምን ይህን ያህል የሚቀሰቀጥ የእግዚአብሔር እቅድ፣ ሁለተኛ ደግሞ የእግዚአብሔር እቅድ የሚፈጸምበት ቤተሰብ ተብሎ ስንት ነገር የተብካካ ነገር አለ እዚህ ቤት ውስጥ። ለምን ደህና ንጹህ ቤተሰብ አይሻለውም እንደ እግዚአብሔር? የእግዚአብሔር ቃል ከሌሎች መጽሐፍት ልዩ ነው። ከሚለይባቸው አንዱ አሁን የምንለው ነው። ሌሎች መጽሐፍት በተለይ ስለ ሰው የሚጽፉ ከሆነ ሰውየውም በስልጣን ላይ ያለ ከሆነ በሕይወት ካለ እውነቱን አይናገሩም። ከሞተ በኋላ ብዙ ቆይቶ እውነቱ ሊወጣ ይችል ይሆናል። እያለ ግን አይሆንም፣ አይደረግም። ተክስፐር መጽሐፍ ቅዱስ ግን ሰውየው ቢኖርም አሁን እያለ እውነቱ ነው ይናገራል። ይሄ ነው ከሚለይባቸው ነገሮች አንዱ እውነቱን ሚዛኑን ጠብቆ ጥፋተኛው ካለ ጥፋተኛ ነው፣ ጥፋቱ ተገልጾ ሳይሸፈን። ዳዊት ነቢይ ነበር፣ ንጉሥ ነበር፣ የእግዚአብሔር ወዳጅ ነበር። ኃጢአት ቢሰራ ኃጢአቱ ቁጭ ትጻለች እዚያ ላይ መጽሐፍ ቅዱስ ላይ እና ይሄ ከሚለዩት አንዱ ነው። ሌላው ደግሞ መጽሐፍ ቅዱስ ከሌሎች መጽሐፍት የሚለይበት ዓመተ ምሕረት የማይሽረው መጽሐፍ ነው። በዚህ ዓመትን በሚመጣው ዓመት መዚያም በኋላ ብታነበው ሁልጊዜ ፍሬሽ ነው፣ ሁልጊዜ አፕቱዴት ነው። እንትን አይልም። ሌላው ደግሞ የሰዎችን ሕይወት ይለውጣል። በሁለተኛ ዓለም ጦርነት ጊዜ አሜሪካኖች በጃፓኒዝ በሲ በነበሩ ጊዜ አሸንፈዋቸው ነበር። ጃፓኖች ከፊሊፒንስ አባሯቸው ነበር። ሌላ መሄጃ ሲያጡ በየደሴቱ ተበታትነው ተቀምጠው ነበር። ወደዚያ ወደ ደሴት ከገቡት አንዷ ደሴት ላይ የገቡት ሰዎች የደሴቱ ነዋሪዎች ጥሩ ተቀብለዋቸው ሁሉን ነገር ካረጉላቸው በኋላ አንድ ቀን ጠዋት አንድ ሽማግሌ የደሴቱ ነዋሪ መጽሐፍ ቅዱስ ሲያነብ አንድ አሜሪካዊ ያየዋል። አይቶ አንተ ይህን መጽሐፍ ታነባለህ? አዎ። በእኛ ሀገር እኮ እሱ አይነበብም፣ ቀርቷል። ድሮ ነበር የሚነበብ እንጂ አሁን እኛ ሳይንስ ነው የምናነበው። ምን ያደርግልሃል አለው። በኋላ ምን አለው? አይ ይህ መጽሐፍ ጥሩ ነው፣ ምክንያቱም ለውጦኛል። እኔን የለወጠ መጽሐፍ ነው፣ ስለዚህ ጥሩ መጽሐፍ ነው አለው። አሁንም ሊከራከረው እንድበላ ትፈልጋለህ? እስካሁን እኮ በላህ ነበር። ይህ መጽሐፍ ቅዱስ ባይለውጠኝ ኑሮ እስካሁን በልቼ ነበር። አሁንም እንድበላ ትፈልጋለህ? ቢቀርብ ይሻላል። ይህ ቡክ ጉድ ቡክ ቼንጅ ሚ ይላል ፒጅን እንግሊሽ ይናገራል እና ይለውጣል። የዚህ መጽሐፍ ቅዱስ ኃይሉ አንዱ ይሄ ነው። ዳግማችንን ታሪኩን ሰምታችኋል። የለወጠ እሱ ነው የመጽሐፍ ቅዱስ የለወጠው። እግዚአብሔር እውነተኛ አምላክ መሆኑንም በዚህ እንመለከታለን። ደባብሶ የሚያልፍ አምላክ እንዳልሆነ ደግሞ ሁሉን የሚችል አምላክ እንደሆነ በዚህ አይነት ነገር ውስጥ ስናልፍ ራሱ እግዚአብሔር ገለልተኛ አለመሆኑን ታሪኩ ከዓይኑ ስር እንዳልተደበቀ ሁሉ ለእኛም ሲገልጥልን እንመለከታለን እና ብዙ መናገር ይቻላል። ብዙ መናገር ይቻላል። ሰዓት ስላለቀ እንግዲህ የተማራችሁት አጭር ነገር ተናገሩና እናጠቃለን። እኔ የገባኝና በጣም ያስደነቀኝ ነገር እግዚአብሔር ለደካማ ሰው ጋር እንግዲህ ወርዶ ዛሬ እሱ ከኔ ጋር ሊያወራ ጊዜ ወስዷል፣ ስለዚህ ወርጄ ከእሱ ጋር ጊዜ ወስዳለው ማለቱን ሳስብ በጣም እደነቃለሁ። እና ያ ደግሞ ከእግዚአብሔር ጋር መሆን ራሱ የሚሰጠው ለውጥ የሚያደርገው በቃ ሌላ ሰው መሆን በቃ ይሄ ከእግዚአብሔር ጋር የሚያልፍ ጊዜ ምን ያህል ውብ እንደሆነ እሱ ደግሞ ከእግዚአብሔር ራሱ የሚነሳ መሆኑ። እግዚአብሔር ሰውን ይለውጣል እና እኔንም እንዲለውጠኝ ይፈልጋለሁ። የሚለወጥ ነገሮች አሉ ከኔ ውስጥ እና ከምዕመናንም መካከል እንደዚህ ይሆናል ብዬ አምናለሁ። እያንዳንዳችን ለመለወጥ ዝግጁ መሆን አለብን። ለመለወጥ ዝግጁ ከሆነ ይለውጠናል። በህይወታችን አንዳንድ ጊዜ እንደ ያዕቆብ አይነት በቃ በጣም ከባድ ጊዜ ሊያጋጥመን ይችላል እና ያኔ መፍትሄው ብቸኛው መፍትሄ ከእግዚአብሔር ጋር ብቻ እንደሆነ እና እግዚአብሔርም ደግሞ ከዛ የሚያወጣን ብቸኛው መፍትሄያችን እንደሆነ ስምንም ደግሞ የሚለውጠው እግዚአብሔር ብቻ እንደሆነ ተምሬያለሁ። ብዙ ጊዜ ብልጠታችን እውቀታችን ከግባችን የሚያደርስ ይመስላል።
ያዕቆብ ብልጠቱ እውቀቱ ከግቡ አላደረሰም። ከግባችን ለመድረስ ከፈለግን ወደ እግዚአብሔር እንመለስ። እግዚአብሔር ካሰብነው በላይ ያደርግልናል። ይህንን ከዚህ ትምህርት ተምሬበታል። እኔም የተማርኩት እዚህ ዓርብ ላይ የተቀመጣለና ወደ ኃጢአት በተለያየ መንገድ ተስበው ቢትሬድ ነው የሚለው እንግሊዝኛ፣ ወይም ተክደው የገቡ ሰዎች የእውነት መለወጥ ከፈለጉ ግን እግዚአብሔር ቤትም አግኝቶ ይለውጣቸዋል። የያዕቆብ ታሪክ ለእሱ ማረጋገጫችን ነው ይላልና ይሄ ደስ የሚል ተስፋ ነው። ተመልካቾቻችን እንግዲህ በጊዜ ምክንያት እዚህ ጋር ማቋጨት አለብን። የመጨረሻውን ጸሎት አያና ያደርግልናል። በሰማይ ያለህ አባት እጅግ አድርገን እናመሰግናለን። ከእግርህ ስር ቁጭ ብለን ይህንን የከበረውን ትምህርትን እንድንማር ስለረዳህን ለእኛም ለሚመለከቱንም ሁሉ መለወጥ ምክንያት እንድትሆን ለመና በነገር ሁሉ ክብር በልጅ በኢየሱስ ስም አሜን።